ለምንድነው ሁሉንም ነገር ከራስሽ ጋር የምታገናኘው? ማክቤል ምን ሆና እንደጮች ማየት የለብንም? ቆይ ላንተ ብቻ ነው እንደጮቹ እያልኩ እኮ ነው። የፈጣሪ ያለ አንቺ ሴትዮ ቆይ እኔ አንተን ጨርቄን አስጥለል ታሳብደኝ የደረስከው ቆይ ወደ ውስጥ እንዴ መጣሁት። እሺ ነው በቃ እንተኛ ናፍቀሽኛል እያልኩሽ ትንሽ እንጫወት እስኪ። ደስ ተንኮልሽ ላይ ቀጥይበት። ሁሉንም ነገር እዚህ ላይ ቀርጫለሁ። እሺ አሁን ለኤልያስ ሄጄ ያሳየዋለሁ ማለት ነው። ከዛ እውነተኛ ማንነትሽን ያውቃል። ኧረ እባክሽ አሳየዋለሁ። በይነይ ቀጥ በይና ውጪልኝ ብላ ስትላት ማኪዳንም እጅግ ነበር ያስደነገጠቻት። ይሄንን ላሳይሽ፣ ይሄንን ሁሉ ለኤልያስ እሰጠዋለሁ። ከዚህ ቤት የምወጣ ከሆነ ከወንድሜ ከምትዩ ጋር እየተላላሽ ያለው ፋይል ነው ብላ ትላታለች። ማኪዳም እንግዲህ እጅግ በጣም ደንግጣለች። ይሄንን ኤልያስ አየ ማለት ነገሮች ሁሉ አበቁ ማለት ነው። ሆኖም እንግዲህ ገለናታል የለችም ያሏትም እንግዲህ ወደ ቤት ተመልሷ ከህፃኗ ጋራ እየተጫወተች ነበረ። ሆኖም እንግዲህ እጅግ በጣም በመደንገጥ ዳንኤልም እንግደላት ብዬሽ ነበረ፣ አንቺ ግን አልሰማም ብለሽ ይሄው ተመልሷ እዚህ ቤት መጣች፣ ይሄ ሁሉ ጦስ በአንቺ ነው እያላት ይገኛል። ኤልያስንም እንግዲህ እንደምንም ብላ ወደ መኝታ ቤት አስገብታ ይዘው ነበር። ኤልያስም ማክቤል እየተጣራች ነበር አባዬ እያለች በምትጣራበትም ሰዓት አይ በቃ እሷን ተዋት፣ አንተ ሁልጊዜም ልጄ ልጄ ነው እንዴ የምትለው የምንም አይነት ድምፅ የለም ብላ ትላለች። ሆኖም እንግዲህ እሷም እንደዛ በምትል ሰዓት አረ ድምፅማ አለ ምን ነክተዋል፣ ድምፅ እንዴት የለም ብላ ስትለውም አረ ድምፅማ ምን ማለት ፈልገሽ ነው የለም ብሎ ይላታል። ማክቤልም እንግዲህ እየተጣራች ነበር። ሆኖም እንግዲህ እሷም ይሄ ነገር ከተጋለጠባት ነገሮች ሁሉ ስለሚበላሹ ኤልያስን እንግዲህ እያባበለችው ትገኛለች። ሆኖም እንግዲህ ዳኒ በቃን ከዚህ ቤት ነገሮቹ ከመጋለጣቸው መውጣት አለብን ብሎ ይላታል። እሷ መቼ ጀመርንና ነው አንተ እንደዚህ ነው እንዴ የምታደርገው? መቼ ጀመር? ገና ብዙ ነገር ይጠብቀናል። እንዴት ይህንን ነገር ትፈራለ? ብላ ትላለች። ይህቺ ህፃንማ ታማሚ ናት፣ የሆነ ነገር አድርጊያት ህፃኗን ከዚህ አስወግዳታለሁ ብሎ ይላል። ሆኖም እንግዲህ እሱም እንደዚህ በሚልበትም ሰዓት ታዲያ እንዴት እንደዚህ ነገር ሊሆን ይችላል? በፍጹም በማለት እንግዲህ ማክቤልን ለመግደል ያስባል። ሆኖም እንግዲህ ማክቤል እሱ አይነ ስውርም እንዳልሆነ አይተዋለች። አሁን እኮ እቺ ህፃን እኛ አይነ ስውር እንዳልሆነና እኔና እቺ አንድ ላይ እንደሆነን ህፃኗ በደንብ ሁሉንም ነገር አውቋለች ይላታል። ማኪም በዚህ ሰዓት አይ አንተ ተዋት ህፃኗን፣ ስለ ህፃኗ ተውለኔ ብላ ትለዋለች። እንግዲህ ህፃኗንም በጆሮዋ ጠጋትልና አባትሽ በህይወት እንዲኖርልሽ የምትፈልጊ ከሆነ አንዲት ነገር እንዳትተነፍሺ ብላ ትላታለች። እንግዲህ እሷም ይሄንን ለአባዬ ከነገርኩት አባዬን ይገሉታል፣ ስለዚህ ለማንም መናገር የለብኝም ማለት ነው፣ ዝም ማለት ነው ያለብኝ እያለች እንግዲህ ህፃኗም ግራ ገብቷት ዝም ብላለች። ማኪም እንግዲህ ነገሮቹ እንዳይገለጡና ወንድሟም እንዳልሆነ በዛ ላይ ደግሞ አይኖቹም እንደሚያዩ እንዳይነቃባት እየሸፋፈነች ትገኛለች። ሆኖም እንግዲህ ማኪዳም ይሄንን ነገሮችን ሁሉ ብትሸፍንም አንድ ቀን መጋለጧ የማይቀር ነገር ነው። ወንድምየውም እንግዲህ አውቆ መነጽሩን መሬት ላይ ይወረውራል። ወንድም ተብዬው ውሽሟ መሬት ላይ ከወረወረው በኋላ ማኪ አቀብኝ ብሎ ይላታል። እሷም እንግዲህ ህፃንም ብትሆን ሁሉንም ስለምታውቅ አጎቴ ምን ሆነሃል ብላ ስትልም መነጽሬ የቱ ጋ ነበር በማለት እንግዲህ ኤልያስ ራሱ ይዞት ወደ ውስጥ እንዲገባ አድርጓል። ሆኖም እንግዲህ ማክቤልም ምንም ነገር ህፃን ስለሆነች እየተመለከተቻቸው ብቻ ነበር። እሷም እንግዲህ እንደዛ ብትመለከት እንዴት አድርጓ ሁሉንም ነገር ለማስተካከል ለምንስ ነው እንደዚህ የሚያደርጉት የሚለው ጥያቄ ፈጥሮባትም ቢሆን እንግዲህ ህፃንም ስለሆነች ምንም ነገር ማድረግ ስላልቻለች
ዝም ብላ እያየቻቸው ነበር። እሱም እንደ ሕፃን ልጅ መሬት ላይ የሆነ መነጽሬን በማለትም እንግዲህ ማኪዳም ትመጣና እንግዲህ ይሄንን ነገር ሕፃን ልጅ ፊት እንደዚህ መሆንና ወሬ ማውራት አያስፈልግም፣ ቆይ ሕፃኗን እኔ ወደ ውስጥ ልውሰዳት በማለትም ወደ ውስጥ ትወስዳታለች። ኤልያስም እንግዲህ ዳኒን ወደ ውስጥ ይዞ ቀስ እያልክ እያለ እውነተኛ እንደ አይነ ስውር ይዞት ወደ ውስጥ ይገባል። ማኪዳም እንግዲህ እሷን ወደ ውስጥ ይዟት ከገባች በኋላ አንዲት ነገር እንዳትናገርና እንዳትተነፍስ ታደርጋታለች። ዳጊንም ይሄ ነገር ምን ሆኖ ነው የተፈጠረው ምንድን ነው ብላ ስትለውም አሁን የተፈጠረው ነገር ጉዳችን አብቅቶልን ነበር። ሆኖም እንግዲህ እቺ ምን አይነት ፈልፈላ ልጅ እንደሆነች እንጃ ድንገት መጣችብኝ። ስለዚህ አማራጭ ስለሌለኝ ነው መነጽሩን የወረወርኩት ብሎ ይላታል። ታዲያ ለዛሬ ብቻ ተረፍን። ከዛሬ በኋላ እንደዚህ አይነት ነገሮች ቢፈጠሩ አብቅቶልናል ማለት ነው። እንዴት እንደምናደርግ ጉዳችን ፈልቶ ነበር። ነገሮቹ ሁሉ ተበላሽተውብን ነበር። አዎ እቺ ሕፃን ልጅ ምን ሕፃን ናት? እቺ መርዝ ናት እንጂ በማለትም እንግዲህ ይናገራል። ሆኖም ማክቤል ደግሞ የት እንደገባች የጠፋችው ለምንድን ነው በማለትም እንግዲህ ኤልያስ ሲመጣባት እንግዲህ እሷ ይቅርታ ለመጠየቅ ወደ ውስጥ በገባችበት አፏን አፍነው የገደሏት የመሰላቸው አፏን አፍነው ወደ ውጪ ጥሏት ነበር። ሆኖም እንግዲህ እሷ ምንም አይነት ነገር ስላልሆነች ወደ ቤት ተመልሳ መጥታለች። ነገሮቹ ሁሉ እንግዲህ ለማኪዳ ተገለባብጠውባታል። ሆኖም እንግዲህ በቃ ተገለባበጠብኝ እንኳን ብላ የተወችው ነገር የለም። አሁንም እንደሚያሸንፉና ምንም ነገር እንደማይፈጠር ሆኖም እንግዲህ ነገሮችን እንደሚያስተካክሉ ነው እየነገረችው የነበረው። እንግዲህ እሱም ተይ ይሄ ነገር ጥሩ አይደለም ብሎ ቢላትም አይ አንተ ዝም ብለህ አትፍራ፣ ገና እያንዳንዱን ነገር በእጃችን እናስገባለን እያለች ነው እንግዲህ በአንዲት ፍሬ ሕፃን ላይ ደግሞ ኤልያስ አሁን ላይ ገላይን ራሱ ተጠይፎታል፣ እንደ መጀመሪያ አይደለም ብላ ትለዋለች። ታዲያ ለምን አይጠየፍም? እሷ የት እንደምትውል የማታውቀው እሷ የሰው ገላ ምንም ነገር የማይመስላት እንግዲህ ዛሬ ላይ እሱ ገላይን ተጠይፈዋል ብቻ ትላለች እንጂ ነገሮቹ ወዴት እየሄዱባት ወደ እሷ እየተጠቃለሉ እየመጡ እንደሆነ የማታውቀው ዛሬ ላይ እንግዲህ ነገሮችን ለማስተካከል ጎንበስ ቀና እያለችም ቢሆን ሆኖም ግን ነገሩ ሁሉ ወደ እሷ እየዞረ ነው። ሆኖም እንግዲህ ፋይሎቹ እሷ ብትዋሽም ነገሮችን ሁሉ ለመዋሸት ብትደባብቅም ዛሬ ላይ በቪዲዮ ተይዛለች። እንግዲህ በዛ እያስፈራራች ብዙ ነገር እንደምታደርጋት ሕፃኗንም እንግዲህ ለሕፃኗ ሁሉን ነገር መስዋዕት እከፍላለሁ፣ ምንም ነገር የምታመጪው ነገር አይኖርም እያለቻት ነው። እንግዲህ ሕፃኗንም በስተመጨረሻ ምን ሊያደርጓት እንደሚችሉ ባይታወቅም እንግዲህ ነገሮችን ሁሉ ለማስተካከል እያለች ነው። ሆኖም እንግዲህ አሁን ይሄ ትልቁ ፋይል የተያዘባት ነገሮችን ሊያበላሽባት ወስኖ ይዟል ማለት ነው። እንግዲህ ይህንን ነገር እንዴት አድርገን ወዴት አድርገን እያሉ ይገኛሉ ማለት ነው። እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ አድርጉ። ምንስ ይፈጠራል የሚለውን እንግዲህ በቀጣይ ይዤላችሁ የምመጣ ይሆናል ማለት ነው። እንግዲህ ሁሉንም ነገር በሂደት እያንዳንዱን የምናይ ነው የሚሆነው። እንዴት ይፈጠራል፣ ምን ይሆናል የሚለውን ነገር እያንዳንዱን እናየዋለን ማለት ነው። እንግዲህ ብዙ ነገሮችን ያስተምረናል። እንግዲህ ማክቤል ሕፃኗ እጅግ በጣም የምታሳዝነው ማለት ነው። እንግዲህ ይህንን ኤልያስ ደግሞ ባወቀበት ሰዓት ምን ይፈጠራል፣ እንዴት ይሆናል የሚለውን እያንዳንዳችሁ እንግዲህ ግምታችሁን ኮሜንት ላይ ብታስቀምጡ ደስ ይለኛል። እንግዲህ ኤልያስ ለልጁ እንደዚህ እየሆነ አሁን ደግሞ እንግዲህ ይህ ነገሮች
ሲመጡ እንዴትስ አድርጎ ይሻገሩታል የሚለውን እንግዲህ ከእናንተ ኮሜንት ላይ ጠብቃችኋለሁ። እንግዲህ ለዛሬ ይሄንን ይመስላል። ቀጣዩን እንግዲህ በጉጉት እንደምንጠብቅ ሁላችንም እንግዲህ ያለውን ነገር እንደምንጨርሰው ነው። እንግዲህ ይሄ ድራማ በውስጡ ብዙን ነገር ያስተምረናል፣ ሁላችንም እንማርበታለን እና ሰብስክራይብ እና ላይክ አድርጉ። እንግዲህ ይህንን ይመስላል ማለት ነው ውዶችዬ። ሰላማችሁ ብዝት ይበል፣ ቀናችሁ ያማረ ይሁን። መልካሙን ሁሉ ተመኘውላችሁ። በቀጣይ በአዲስ ጠቃሚ በሆነ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።